በጣም ነበር የናፈቀኝ። እናንተ ግን በቪዲዮ ኮል ማውራት ከጀመረ ሰዓት ጀምሮ እስከ ዛሬው ቀን ሰዓት ድረስ የሆነ ስሜት እየተሰማኝ ነው። የሆነ ማለት በጣም ዳጊ በጣም ሴት ልጅ የምትፈልገው አይነት ባህሪ አለ። ወንድ ምናምን የሆነ በቃ ደስ ነው የምትለውና አየህ ድንገት በአጋጣሚ ክስተት ገባ በልቤ ውስጥ የመውደድ ስሜት የፍቅር ስሜት ኖሮኝ እኮ አይደለም። እንደውም ሆቴል ነኝ ስልሽ ስትመጪም ገርሞኛል። ችግር የለውም የራሴ ስህተት ነው ያናደደኝ። አንተ እኮ አላጠፋም። አንተ ትክክለኛ ስሜት ነው የተናገርከው። ለእሷ ጊዜ መስጠት ይኖርብኛል። እሷ ማናት? ያይ ፍቅር ከበደ ሰቀቀን ሆነብኝ አላት። ያይ ፍቅር ከበደ ሰቀቀን ሆነብኝ አላት። ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እክቲ ሀቢብቲ ኪፈክ ኩሉ ተማ ኩሉ ኮይስ ደህና እንደሆናችሁ ተስፋ አደርጋለሁ። የኔ ምኞት ደህና እንድትሆኑልኝ ነው ቤተሰቦቼ። እኔን ከጠየቃችሁኝ ደግሞ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሰሞኑን ትንሽ ጠፋ ብያለሁ፣ ያው የስራ ጉዳይ ትንሽ ቢዚ አድርጎኝ ነበረ። ዛሬ ግን በሌላ ቪዲዮ ተመልሼላችኋለሁ። ናፍቃችሁኝ ነበር የምር። እናንተስ እንዴት ነው? አልናፈኳችሁም? ስሜታችን ተመሳሳይ ይሆናል ብዬ ተስፋ አደርጋለሁ። እንግዲህ ሰሞኑን ከሜሪ ጋር የሆነ ቪዲዮ አይታችኋል ብዬ አስባለሁ። ከሜሪ ጋር ድጋሚ ተገናኝተናል። አክቹሊ ከዚህ በፊት አንዴ ተገናኝተን ማስታወቂያ ሰርተን ነበረ። ከዛ በኋላ ከረጅም ጊዜ በኋላ ሜሪ ዱባይ በነበረችበት ሰዓት ላይ የሆነ ችግር ገጠማትና ያን ችግር እኔ ፈታውላትኝ። ከዛ በሱ ነገር ሞር ተግባባንና መደወል ጀመርን ምናምን። በቀን ሁለቴም ሶስቴም ትደውልልኛለች ምናምን ነገርና በቪዲዮ ምናምን እናወራ ነበረ። ኢትዮጵያም ደግሞ ተገናኝተናል ከመጣች በኋላ። እንደውም በሷ ቻናል በሜሪ ቻናል አስተዋውቃኝ ነበረ። እኔም ደግሞ በራሴ ቻናል ሜሪ ላስተዋውቃችሁ ነው። ግን ደግሞ ከማስተዋወቁ በተጨማሪ ፕራንክ እናደርጋታለን ማለት ነው። ከዚህ በፊት ፕራንክ ማንንም አድርጌ አላቅም። ይሳካልኛል አይሳካልኝም የሚለውንም አብረን ነው የምናየው። ደግሞ ሪስክ ያለው ነው። ምናልባት ድጋሚ ከሜሪም ጋር ላንገናኝ እንችላለን። ፕራንኩ ሀሳቡ ምንድነው? ምናልባት አይታችሁ ከሆነ ያንን ቪዲዮ ሜሪ ጋር የተለቀቀውን የሆነ ለኔ ስሜት አላት መሰለኝ። እኔም ቪዲዮን ሳይሆን የገባኝና የሆነ የምታወራበት መንገድ፣ እዛ ጋር የምትሽኮረመምበት መንገድ፣ እኔን የምታይበት መንገድ ምናምን የሆነ ፍላጎት አላት። ፍላጎት ስላችሁ የፍቅር ማለት ነውና የሆነ ሳትወደኝ ሳልመቻት ምናምን አልቀርምና አክቹሊ አሪፍ ልጅ ናት ሜሪ። ሶሻል ሚዲያ ላይ የምታቋት ብዙዎቻችሁ ኃይለኛ ናት፣ እኔ የምለው ካልሆነ የምትል ናት ምናምን። ግን እኔ ጋር ስትመጣ እንደዛ አይደለችም። በጣም ዲሰንት ነች፣ የተረጋጋች ነች ምናምን። ይሄ የሴት ባህሪ ነው ማይባት ከኔ ጋር ስትሆን ማለት ነው። ከሌሎች ጋር ስትሆን ግን ኃይለኛ ነች ትንሽ። እሱ ነገሩ ለሌሎች ማታሳየው ባህሪዋን ለኔ ማሳየቷ ደስ ብሎኛል። ግን ኖርማሊ እኔ በጓደኝነት ነው ማሰባት። ያንንም ነገር ሳደርግላት ከዛም ከገጠማት ፈተና ሳወጣትኝ ውለት አድርጌላት በሷ ስሪያት ከኔ ጋር እንድትሆን ምናምን አስቤ አይደለም። ያው እንደ ጓደኛ ማገዝ ስላለብኝ ያገዝኳት። ግን እሷ ያው እንደ ትልቅ ነገር ወስዳው አመስግናኛለች፣ እራትም ጋብዛኛለች። ምን ተፈጠረ የምትሉ ሰዎች ልትኖሩ ትችላላችሁ። የዛን ጊዜ ምንም አልተፈጠረም። ያው እራት በላንና ተለያየን። ምንም ነገርም ሊፈጠርም አይችልም። ምክንያቱም እኔ ሲሪየስ ነኝ እንደምታውቁኝ እንደዛ አይነት ነገር ላይና እና አሁን የምጠቀመው ክፍተት ምንድነው? ሜሪ በቃ እንደወደደችኝ እኔ አውቄያለሁ። ኖርማሊ እናንተ ቪዲዮም ካያችሁት ትረዳላችሁ ብዬ አስባለሁ። ስሜቶቿ ምናምን ይታዩ ነበርና እሱን ነገር ዛሬ አሁን ስቀጥራትኝ እኔ እሱን ነገር እንጠቀምበታለን። ሆነ ብዬ ሆቴል ነው የቀጠርኳት። መሽቷል ደግሞ ማታ ላይ ወንድ ልጅ ሆቴል ከቀጠረ ያው ለምን እንደሆነ የሚታወቅ ነውና ያን ነገር አክሰፕት አድርጋ እንደምትመጣ ነው ማሰው። ደውዬ ጠርቻታለሁ። ሆቴል ውስጥ ትመጣለች። ከዛ ስሜቷን
እንሰማና እሷ የምትለውን እኛ ግን ኮስተር ነው የምንልባት። የወድሃለሁ እንደዚህ ምናምን ብትል እኛ ጓ ነው የምንልባት፣ እናጣጥላታለን ምናምን። ከባድ ነው ሴት ልጅን ስሜቷን እንትን ማለት መረበሽ ምናምን። ስፔሻሊ በፍቅር ዙሪያ ሴቶች አይጠይቁም። ከጠየቁ ግን በቃ ላፊ ሲሆንባቸው ነው፣ ከወንዱ መምጣት ሲያቅተው ነው ይሄ ነገር የሚጠየቀውና ይሄን ነገር ተቋቁማ የሴትነት ባህሪዋን ተጋፍታ ፍቅሯን ለኔ ስትገልጽልኝ ምን ሆነሽ ነው እንደዚህ መትኝ? እኔ እንደዚህ አይነት ሰው አትመስኝም ምናምን ብዬ በጣም ነው በቃ ከፍ ዝቅ ማደርጋት ምናምን ነገር። ምን እንደሚፈጠር አላቅም። እንዳልኳችሁ ድጋሚ ላንገናኝም እንችላለን። እኔ ኖርማሊ ዝም ብለ ከምንተዋወቅ ከኔ ቤተሰቦች ጋር ዝም ብዬ ከማስተዋወቃት በአንድ ድንጋይ ሁለት ወፍ እናድርገው ብዬ ነው ፕራንክ አይዲያው የመጣልኝ። እንግዲህ ኃላፊነቱን እኔ ብቻ ሳልሆን እናንተም ትወስዳላችሁ። አስከፍቻት ልቧንም ሰብሬያት ድጌ ላንገናኝ እንችላለን። የሚፈጠረውን አላቅም። አሪፍ ልጅ ነች ኖርማሊ። ግን እኔ ስራ ላይ ነኝ አሁን ያለሁት። እንደዚህ ሪሌሽን ውስጥ ምናምን መግባትም አልፈልግም። ብዙዎቻችሁ እንደውም የሆነ አልፋሜን እንደሆንኩኝ ነው የምታውቁትና በሌላ ቋንቋ ለሲግማ ይቀርባል እና ዳጊ ሲግማው ነው የምትሉኝ ብዙዎቻችሁ። እንዲህ ከሴቶች ጋር ምናምን ብዙ አልታይም ምናምን እና ሜሪ እሱ ነገር ያው ነፃ እንደሆንኩኝ ልታሰብ ትችላለች። ከሌላ ሴት ጋር ሪሌሽን ውስጥ እንዳልሆንኩኝ ምናምን ላታስብ ትችላለች። እና ብቻ ፍቅሯን ስትገልጽ እኛ ከፍ ዝቅ ነው የምናደርጋት፣ እናጣጥላታለን ምናምን። የሚፈጠረውን ነገር አብረን እናያለን። ልደውልላትና ያለውበትን ልንገራት። ሄሎ ሜሪ። አሎ እየደረስሽ ነው? አሪፍ በቃ ሪሴፕሽኑ ጋር ነኝ ያሉት። ስትገቢ ታይኛለሽ። እሺ ሜሪ። ቤተሰቦች እየደረስኩኝ ነው ብላለች። ሆቴል ነው ያለሁት እንዳልኳችሁ። ያው ሆቴል አልጋ ነው ያለው። ማታ ላይ ነው እራት ማለ እራትም እንበላለን ምናምን። ከዛ በኋላ አረብስማ እኔ ግን እየፈራሁኝ ነው ቤተሰብ፣ ገና ካሁኑ እየፈራሁኝ ነው። የምር ስሜቷን እንዳልጎዳ ልቧን እንዳልሰብር ብዬ እየፈራሁኝ ነው። የሷን ስሜት እንደወደደች ምናምን ጠብ እንዳለች ምናምን ተረድቻለሁ። ግን እኔ ጋር እንደዛ አይነት ፊሊንግ የለም እስካሁን ድረስ። ፈጣሪ ይርዳን እንግዲህ እስክትመጣ እንጠብቃታለን። እና በተጨማሪ ደግሞ ሜሪ ብዙ ጓደኞች አሏት ምናምን፣ ብዙ የሚወዷት ሰዎች አሉ። በዚህ ጋር መጣሽ? በጣም ሩቅ ነው። እንዴት ነሽ? ሰላም ነው? ውሃ ጠፍቶብን ነው። እንግዲህ አሪፍ ቦታ እኮ መገናኝ ብዬ ነው። ሪሴፕሽን ምን እናደርጋለን ብዬ ነው። ያው ሆቴል ነው ሩም ውስጥ ከምንገናኝ እዚህ ጋር ይሻላል ብዬ ነው። እንኳን ደህና መጣሽ። እንዴት ነህ? አለን አምሮብሻል። ደከመኝ። እንዴት ነህ? አለሁልሽ። ሁሉ ሰላም? መልካም። እንዴት ሆንክ? ኧረ በስመ አብ ተሰቃየሁ። በጣም ይቅርታ። እግዚአብሔር ደግሞ ሰዓቱ መሽቶ ስለነበረ በቃ ጎሚስቶቹ የማይሰሩ ምናምን ራሴው አፈር በላው፣ ራሴ ቀየሩ። ነይዞ ደግሞ ስልክ ለምንድን ነበር ዝግ የሆነው? ምን ማለት ሰላም ገባ ምናምን ልልህ እኮ ካናደደኝ ምናምን በቃ ጎማው ምናምን ደብረሃል ማለት ነው። ስናደድ የሆነ አስደብርሽ ነበር አንቺን ምናምን አይ ቶሎ አይወጣልኝም። የሆነ ከጊዜ ሂደት ካልሆነ እንዴት ሊሆኝ ስልክ ማውራት ምናምን ብዙ አልችልም። እሺ ችግር የለውም። እኔ እንጃ ማረጋጋ ከመስሎኝ ነው። ይቅርታ እንደዚህ ነው። ችግር የለውም። ሰላም አልሻቸው ቤተሰቦች? ካሜራ አለ። ሃይ እንዴት ናችሁ? ሜሪ ፒንክ ነኝ። ደህና ናችሁ ወይ? ተርፈሻል።
መጥፎ ነገር አለማውራት ነው ታዲያ። ይኸውላችሁ እንግዲህ ይኸው እሱ ማለት እንዲህ ነው። እኔ የምደብቃቸው ነገር የለም። አረ አዲስ ጓደኛ ራሱ ሳገኝ እያስተዋወቅኳቸው አዲስ ጓደኛ በጣም ይሄ ልጅ ብድሩን ይከፍላል እንዳየሁት ከሆነ ባለፈው በኔ ዩቲዩብ ቻናል ስላስተዋወቅኩት አሁን ደግሞ የሱን ፋሚሊ በራሱ ዩቲዩብ ቻናል እያስተዋወቀኝ ነው። ነገሩ እንመጣለን ብለን ነበረ። አቀባበላቸው እንዴት ነው ግን? አቀባበላቸው እንግዲህ ያው ባላ ነው። ምን ላይ እንዴት ናችሁ? ደህና ናችሁ ወይ? ዳጊ ደህና ነው? እንግዲህ አታሳፍሩኝም፣ በደንብ ትቀበሏታላችሁ፣ ፍቅራችሁንም ኮመንት ላይ ታሳዩዋታላችሁ ብዬ ተስፋ አደርጋለሁ። ሜሪ ስለመጣሽ ደስ ብሎኛል። እንደኔ ሆኖ ያማ ማለት ናፍቀ እንትን ማለት ማግኘት ፈልጌ ነበር። አንተን በጣም ነበር የናፈቀኝ እንትን ማለት ደግሞ ስልክ እምቢ ምናምን ሲል ይሁን ነው ምናምን ነገር ብዬ አሁን ተጨነቅኩኝ። አሉልሽ ጤና እግዚአብሔር ይመስገን። እኔማ በስልክ ምናምን እንዳወራሽ ትንሽ ቢዚ ነበርኩኝና ማታ ላይ ያው ጫጫታ ያለበት ቦታ ምናምን ከምንገናኝ ሆቴል ላይ መገናኘት ይሻላል እኮ ብዬ። ስንት እኮ ሌላ ቦታ ቆንጆ ቦታ እኮ አለ፣ ደስ የሚል ቦታ አለ። ሰዎችን ስጠይቅ ምናምን ለጥሩ ሰው የሚሆን ቀጠሮ ሆቴል ነው። ለምትወደውን ሰው ሆቴል ነው መቅጠር ያለበት። አትኮት ችግር እኮ የለውም፣ ግን ያው ዝም ብለው እንትን ሁሉም ነገር አለ እዚህ፣ የሚበላው የሚጠጣውም አልጋም አለ። ደግሞ ማረፍም ከተፈለገ እንትን ዳጊ ስልክ ለምንድን ነው እንትን ያለው? ዘግቶ ነበር ስልክ። አዎ ስራ ላይ ሰው ምናምን ዘጋለው ነው ስልክ ሲገባ ምናምን ማቋረጥ ስለማልችል ትንሽ ዛሬ ግን ሰላም ነው? አዎ ደህና ነኝ። ታዲያ ለምንድን ነው ስደውል ምናምን ትዘጋብኛለህ ምናምን? ስራ ላይ ትንሽ ቢዚ ነኝ። ትንሽ ቢዚ ነው የኔ ስራ። እኔ እንደዚህ ያለ መሰል አሁን ይሄን ነገር መጀመሪያ አስለምደኸኝ ምናምን ቢሆን ችግር አልነበረም አይደል? አሁን ይሄን ነገር እኔ አላውቀውም፣ ለኔ አዲስ ነው እያንዳንዱ ነገር። አሁን አንተ እንደዛ የምታደርገው ነገር በሙሉ ለኔ አዲስ ነው። ሆነ ብዬ ምናምን ግን አይደለም። ኖርማሊ የሆነ ነገር አንቺ ላይ እቺ ምናምን ሆነ ብዬ አውቄ እየዘጎብሽ ምናምን አይደለም። ለምሳሌ ዳጊ እዛ ዱባይ ያለን እኮ ምንም አይነት ነገር ውስጥ ቢሆን ታወራኛለህ። አንተም ደግሞ ኢቭን ስራ ላይ እንኳን ሆኜ ምናምን በጣም በቃ በጣም ጠብቀኝ ተቀርጬ እስከምጨርስ ምናምን እኔ እንጃ የሆነ ሳገኝ እንትን እና የስልኩና የአሁን እንትኑ አንድ አልሆነልሽም። የምር ሜሪ አጋጣሚ ጉዳይ ነው። አንዳንድ ጊዜ ያው ስራ በጣም ቢዚ ያደረገኝ ስልክ ማውራት እስከማልችል ድረስ ማለት ነው። አክቹሊ አሁን አይደለም ያን ጊዜ ምናምን ከስራው በተጨማሪ ትርፍ ጊዜ ነበረ ምናምን እና ቢዚ ማያረገኝም ነበር ምናምን እና በቃ እሺ አሁን ላይፍ ውስጥ ገባ ልበል። ላይፍ ውስጥ የምትገባው እንደዚህ ነው የምትሆነው ማለት ነው። ላይፍ ምን አይነት ላይፍ? ምን አይነት ላይፍ ማለት ሪሌሽን ውስጥ ብትሆን ስናወራ ሪሌሽን አይነት ውስጥ እንዳልሆን ከመነገርከኝ ምንም አይነት ሪሌሽን እንደሌለ ነው የነገርከኝ። ኖርማሊ አሁን እኔ መግባትም አልፈለገው ለምን እንደሆነ ታውቂያለሽ? በቃ አሁን ለሷ ጊዜ መስጠት ይኖርብኛል። እሷ ማለት አሁን ሪሌሽን ውስጥ ልግባ ብዬ ባስብ ወደ ህይወቴ ለምትመጣው ሴት ማለት ነው እና ለሷ ጊዜ መስጠት አለብኝ ምናምንና እሱ ነገር ካላደረኩላት ያው እሷ ልትጎዳ ትችላለች ምናምን። ከዛ አንፃር ነው እኔ አሁን ስራዬ ትኩረቴ ሁሉ ስራዬ ላይ ያደረኩት። ደስ ይላል እኮ እንጃ። እኔ ወይም እንደዚህ አድርጌ ማሰብ ነበረብኝ አንተን ማለት ነው እንዴ። አሁን ምንም ሳይህ ምንም አይነት ነገር ላይ እንጃ የሆነ ታስፈራለህ እኮ ማለት ተፍሬ ለማውራትም እኔ ሰው ፈርቼ አላውቅም። አንተን ግን ዳጊ በጣም ፈርቼ ነው እያወራ ያለሁት። እኔ በጣም ማለት እኔ ግልጽ እንደመጀመሪያው ግልጽ ስታደርገኝ ነው ደስ የሚለኝ። እኔ ግልጽ ካላደረከኝ የቱንም እርምጃ መራመድ አልችልም ካንተ ጋር። ኖርማሊ እኔም አሁን ድጋሚም ዛሬም የቀጠርኩሽ ምናምን ቪዲዮን አይቼው ነበርና
በቃ ሌላ ሰዎች ጋር ያለሽ ነገር እኔ ጋር የለም ስልሽ ምንድነው ነፃ ነሽ እኔ ጋር ምናምን ይሄ ኃይለኝነትሽ ምናምን እኔ ጋር የለም። ተረዳሽ? ስልኩን ብዘጊው ደስ ይላል። እኔ አልወድም እንደዚህ አይነት ነገር ታውቂያለሽ። ነው ፓርኪንግ ቦታ የለምና ስልክ ሰጥቼ ነው ሄድኩ የመጣሁት። ለዛ ነው ይሄው ችግር የለውም ዘጋው። ታዲያ ሰላም ነው ዛሬ ይቆሙ ምን ችግር አለ? እኛ ጊዜን ምናምን መስዋዕት አድርጌ አይመጡት ነው መንገድ ላይ ስገባ ፓርኪንጉ ቁጥርሽን አስቀምጪና ሊወጣ ያለ መኪና ከፈለገ ታነሻለሽ። ቢቆም አይቀልም እዚህ ጋር ስልክ ከምታወሪ ምናምን እኔ አልወድም እንደዚህ ነገር ነው። የፐርሰናል ስልክ አይደለም። ኦኬ እሺ እና እንዴት ነው ታዲያ ሜሪ እንደዚህ ምናምን የምር አልወድም። ነው ይሄኛው እኮ አልገባህም። ይሄኛው ፓርኪንጉ ነው እኮ ይቆም ማንም ቢሆን እንዴ እኛም እኮ እዚህ አንተ ጋር ለመምጣት እኮ ነው ሌላ ቦታ እኮ አይደለም። አንተ ጋር ለመምጣት እኮ ገባኝ። የዘጋሽበት ሰውዬ ይቁም በቃ። ፈልጌሽን የጠራሁት በቃ ጊዜያችንን ተጠቅመን ከዛ ታነሽለታለሽ። ኧረ ችግር የለም በቃ ችግር የለም። እኔ አላልፍም። ትንሽ ነገር ይረብሸኛል እንደምታውቂውና ከዛ አንፃር ነው። ይሄ ግን ፐርሰናል ነገር እኮ አይደለም። በር ላይ ምንም አይነት ፓርኪንግ ስለሌለ ኦሬዲ ሰው መኪና ላይ ደርቤ ነው የመጣሁት። ይቁም እሺ በቃ ይሄ ርዕሰ ይግባ በቃ ችግር የለውም ይቁም። እንዴት ነው አሎ እና እንትን አለሽ ነው አብረን እንበላለን ብዬ እንዴት ነው ቦታው ግን? ደስ የሚል ሆቴል ነው። ያ የሆነ ቀን መጥቼ አውቃለሁ። የሆነ ፊልም ምርቃት ነበረና ኦኬ አላቸው ሲኒማ ምናምን እንትናቸው አሪፍ ነው። አገልግሎታቸው ምናምን ጥሩ። ያ እንትን ጠጣ ትኩስ ነገር ምናምን ወስደናል። እኔ ይዛል አንተ አይ ቲንክ በደንብ ታውቀዋለህ መሰለኝ። ያው ለስራ ምናምን ሰዎችን እዚህ ነው ያገኘው። ሴት ወንድ ሁለቱም ሊሆን ይችላል። ያው ሆቴል ሲባል ሌላ ነገር እንዳይመስልሽ። እንደዚህ ችግር የለም ማለት አንተ የምታደርገው ነገር ቢሆንስ ይደብርሻል እንዴ? ዳግም ነው ነው ዛሬ አይ ኖርማሊ ሴት ወይስ ወንድ ሴት ብትሆን ችግር ችግር የለውም። እሺ እንዴት ነው ንገሪኝ ግልጽ አድርገሽ ምናምን። አንዳንድም ኮሜንቶች እያየሁ ነበር ምናምን ቪዲዮ ላይ ምናምን ምንድነው ግልጽ አድርገሽ ብትነግሪኝ ደስ ይለኛል። ዳጊ አሁን ይሄ ነው ብዬ የምነግርሽ ነገር የለም። አላሽም ግን እውነታው እኔ አንተን መጀመሪያ ቀን ሳገኝ ምንም አይነት ስሜት የለኝም ላንተ አላሽም። እኔ እናንተ ግን በቪዲዮ ኮል ማውራት ከጀመረ ሰዓት ጀምሮ እስከ ዛሬው ቀን ሰዓት ድረስ የሆነ ስሜት እየተሰማኝ ነው ላንተ። ይሄ ስሜት ደግሞ እንዲሰማኝ ያደረገው ያንተ ነፃ መሆን ነው፣ ሪሌሽን ውስጥ አለመሆንህ ነው። እኔም ሪሌሽን ውስጥ አይደለሁም ያለሁት። ኦሬዲ ሪሌሽን የለኝም። በዚህ ሰዓት ነበረኝ ኦሬዲ ፌል አድርጓል። አሁን ላይ ምንም አይነት ሪሌሽን ውስጥ አይደለሁም። አንተ ምንም አይነት ሪሌሽን ውስጥ አይደለሁም ስላልከኝ ነው የተሰማኝን ፊሊንግ ማዳበር የፈለኩት። ዴሊ አንተን ማግኘት የምፈልገው ስልክ የምደውልልህ ምናምን እኔ ታውቀኛለህ፣ በጣም ግልጽ ነኝ። ምንም ነገር ማሸትም እንትንም ማለትም አልፈልግም። የሆነ ማለት በጣም ዳጊ በጣም ሴት ልጅ የምትፈልገው አይነት ባህሪ አለ። ለሴት ደግሞ የምነግርህ እኔ በጣም ለሴት በጣም ምቹ ነህ። በጣም ሴት ልጅን ትሪት ታደርጋለህ። የሆነ ሴት የሚፈልጋቸው ነገሮች ምናምን አሉ። ወንዳ ምናምን የሆነ በቃ ደስ ነው የምትለውና ያንተን ፊሊንግም እኔ መረዳት ፈልጋለሁ። ብቻዬን ከሆነ እንደዚህ የሞከርኩ ያለሁት በኋላ ጥሩ ስለማይመጣ ኖርማሊ እኔ ነፃ ልሆን እኔ ነፃ ሆንኩኝ ማለት ግዴታ አቬለብል ነኝ። የሆነች ሴት ከመጣች ከኔ ጋር መሆን ትችላለች ማለት አይደለም። ኖርማሊ ትውውቃችን እንዳልኩሽ በቃ ውለታ ነው። ትንሽ ነገር ነው ያደረኩልሽ ምናምን። እሱ ሞር አቀራረበን እንድናወራ አደረገን ምናምን።
ጓደኛ እንደሌለኝ አወቅሽ ምናምን እኮ ላንተ እሱ ብቻ ነው ላንተ በቂ ነው ኖርማል ነው እሱ አወቅሽ ማለት እንዳልኩሽ ነው እኔ ዝግጁ ነኝ ማለት እኮ አይደለም ደግሞ ምንሽ ምንም የተለየ ነገርም ያወራነው ነገር የለም በቃ ከተማ ይሆን ሐሳብ አሰብኩኝ መሰለኝ አረም ነው የሆነ የሰጠኝ መንገድ ነበርና ያን ነገር እንዳስብ ያደረገኝ ለዛ ይሆናል ምንሽ ሌላ ነገር እንድታስቢ ምናምን እኔ ያረኩት ነገር የለም አይደለ ችግር የለውም እኔ እንደ ጓደኛ እንደ ኖርማል ጓደኛ ነው ያን ነገር ያደረኩት ስለብሩ አይደለም ያወራ ያለው ከዛ በኋላ ለምንድን ነው ያን ሁሉ ጊዜ የምትሰጠኝ ነበር ያን ሁሉ ጊዜ የምታወራኝ ነበር ያን ሁሉ መግቢያ መውጫዬን የምትከታተለኝ እንደዚህ አታርጊ እንደዚህ ለምንድን ነው ኢቭን ቪዲዮ ራሱ ደስ የማይሉ ቪዲዮዎች ነበሩ እዚህ ቪዲዮዎች አጥፊ ምናምን ስትለኝ የነበረ ምንም አይነት ፊሊንግ ከሌለ ይሄን ነገር ለማለት አንተ ምን መብት አለህ እንደ ጓደኛ ነው ገብተሽ እኔ ሰውን ስቀርብ በቃ ፕሮቴክት አደርገዋለሁ ደስ የማይል ነገር እሱ ጋር ማየት አልፈልግም ምናምን ገብተሻል አንቺ ጥሩ ልጅ ነሽ ምናምን ያለሽም ነገር ደስ ይላል ምናምን ኖርማሊ እኮ ብዙ ወንዶች እንደሚፈልጉሽ አውቃለሁ መልክሽም ጥሩ ነው አቋምሽም ደስ ይላል ምናምን ገብተሻል አይደለ ግን እኔ እንጃ እንዴት ብዬ እንደምነግርሽ አላውቅም ኖርማሊ በቃ እንደ ጓደኛ ነው ማይሆን ነገር እንዳታደርግ የሚፈለኩት ምናምን ግን እዛ ቪዲዮ ላይ ሳይው ቦታው ላይ ምንም አልታዘብኩትም ነበር ቪዲዮ ላይ ሳይው ግን ምናምን የሆነ አንዳንድ ነገሮች ስታደርጊ ነበር ምናምን ኮሜንቶችንም አየው ምናምንና አላስፈላጊ ነገር ይመስለኛል ሰው ነፃ ነው ማለት ፍቅረኛ ኤኒ ታይም መያዝ ይችላል ማለት አይደለም አይደል ፕላስ ያወራ ነው እንደዚህ አይነት ነገር የለም ሆቴል ቀጠርኩሽ ማለት ግዴታም ለሌላ ነገር አይደለም ምናምን አክቹሊ አሁን ዘመን ላይ ሆቴል ሲቀጠር ሌላ ነገር ማቃለው ግን እኔ እንደምታውቂው ስትሪክት ነኝ እንደዚህ አይነት ነገር ላይና እንደውም ሆቴል ነኝ ስልሽ ስትመጪም ገርሞኛል ስልሽ ያው በአካል 2 ቀን ነው የተገናኘነው በሶስተኛ ቀን እንደዚህ ነገር ይፈጠርብሻል ብዬም አላስብም አንቺ ማስከፋት አልፈልግም ሜሪ ለምን ዝም አልሽ ያው አንተ ያወራህ አይደል መስማት ስለሆነብኝ ሰማሁት ምን አሁን የሆነ ስሜት ምናምን አልሽ ምን አይነት ነገር ነው ከጓደኝነት ያለፈ ምናምን ጥቅም የለውም ጥቅም የሌለው ነገር ነገር ዋጋ የለውም በዚህ ያህል አንተ በጣም ለሴት እንደምታስባል እንዴ እኔ ማቀው እኮ ወይ የምትሰራቸው ቪዲዮዎች ለእናት ለሴት ስለህፃን በጣም እንደምትቆረቆም ነው ማቀው ለዛም ጥሩ ፊሊንግ በዚህ ሰዓት በዚህ አይነት አጋጣሚ ነፃ ስለሆንኩ ጥሩ ፊሊንግ የተሰማኝ ለዛ ነው እንጂ ይሄ ዝም ብሎ ነገር ውስጥ ለማለት ፈልጌ ምናምን ግን ግን ሴቶችን መጠበቅ ምናምን ሴቶችን ፕሮቴክት ማድረግ እንደ እህትም እንደ ጓደኛም አይደለ እኔ አሁን አንቺን ስላወራውሽ ማይሆን ነገር አታድርጊ እንደዚህ አይነት ፎቶዎች እንደዚህ አይነት ቪዲዮዎች አጥፊ ስላልኩሽ የፍቅር ስሜት ኖሮኝ እኮ አይደለም ለምን ዝም አልሽ? ማለት ያው ተነጋግሮ መፍታት ይሻላል እንጂ ዝም ማለት መፍትሄ ነው። ፈታው ነው ችግር የለውም። ምን እንድታረክሽ ነው? እንዴት አይደል? ያው ምን አለቅስ እኔ እንደዚህ ነገር አልወድም። ዳጊ ምንድን ነው የምትወደው? እስቲ ንገረኝ የምትወደው። እንዴ እኔ ሴት ልጅ ስቃ ማየት ነው የምፈልገው እዚህ ጋር እንዴ በቃ ያለውን ነገር ነው የነገርኩሽ፣ ሌላ ነገር አይደለም።
ምንም የሚያስለቅስ ነገር እኮ አይደለም። የውሸቴን እኔም እፈልጋለሁ ብዬሽ የውሸት ካንቺ ጋር ከመሆን ተረጋጊ ሜሪ። እንደዚህ የሚያደርግ ነገር የለም እንዴ? ችግር የለውም። የራሴ ስህተት ነው ያናደደኝ። አንተ እኮ አላጠፋም። አንተ ትክክለኛ ስሜት ነው የተናገርከው። የራሴ ግምት፣ የራሴ ስህተት ነው። በቃ የማንም ማለት ነው። እኔ ከዚህ በላይ አንተ ለማስጨነቅም አልፈልግም። ከዚህ በላይም ደግሞ አንተን ማስጨነቅ አልፈልግም። አንተም ደግሞ ሳትፈልግ ሰው ማውራት የለብህም። ሳትፈልግ ደግሞ ለማንም ብለህ የማትፈልገው ነገር ውስጥ መግባት የለብህም። አንተ የምትፈልገው ነገር ማለት ትችላለህ። እኔ መልካምነት ነው የገዛኝ። መልካምነት፣ ጥሩ ነገር ያረካቸው ነገሮች ምናምን ለእኔ አረ ነው። ለአንተ ምን አይነት ቦታ እንዳለው አላውቅም፣ ግን ለእኔ ኧረ ሜሪ በቃ ብዙ አትጨነቂ። የምር ስሚ፣ ፕራንክ ነው እየነገርኳቸው ነበር። የምር ሜሪ ፕራንክ ነው። እትዬ ነው ፕራንክ ነው። የምር እየነገርኳቸው ነበር። ፕራንክ ነው። ዳር እንዲህ የሚያደርግ ነገር የለም። ፕራንክ ነው የምር ነው። በቃ ዝም ብለህ ከማስተዋወቃችሁ በዛው ፕራንክ ላድርግ። ኧረ ሜሪ አታምሪ። ኖርማሊ ፕራንክ እናደርጋት። ምን ያስፈልጋል? ፕራንኩ ለምን ያስፈልጋል? ምንድነው የሚያስፈልገው? ፕራንኩ እናንተ ጋር የተዋወቅን ሰዎች ነን። ፕራንክ ለምንድን ነው ለኛ ምንድነው የሚያደርግልን? ፕራንክ ኖርማሊ በቃ በዛው ቤተሰቦችን ሳስተዋወቅሽ ፕራንክ ላድርግልኝ። በጣም ይቅርታኝ። እኔ እንዴት ሆኛለሽ ብዬ አላሰብኩም። ዳጊኒ በጣም ብዙ ነገር አውርቼ ነበር እኮ። ኖርማሊ እኔ አንቺን ለማስከበር ምናምን አይደለም። ኧረ የፈራሁት ሆነ ቤተሰብ። ይህን ነበር የፈራሁት። አያችሁ መከተል አለብኝ። አልተሳካለንም። የምር ልቧን እሰብራለሁ ብዬ ነበር። ይኸው ሰበርኩት። ላታናገረኝም ትችላለች። ብዙ ሰዓት ርቅ ልድረስባት። ስለነበረን ጊዜ አመሰግናለሁ። ባላችሁበት ይመቻችሁ።